ጥሩ ሰው አይጣላችሁ ተብለን የተረገምን ይመስል የምንሰማው ነገር በሙሉ በጣም ነው የሚያሳዝነው ማለት ነው። አብርሽ የቄራው በተለይም በአረብ ሀገር ለምንኖር ለኛ በድምጹም በገንዘቡም ባለው ነገር ሁሉ ከጎናችን ሆኖ እስከዛሬ ድረስ ሲያበረታን ሲያጠነክረን ስንቸገርም ድምጽ ሲሆንን ጭቆና ሲደርስብን ባለው ነገር ሲረዳን ሲያግዘን የነበረ ወንድማችን በዛሬው ቀን ስለሱ የተሰማው ነገር እጅግ በጣም ነው ልቤን የሰበረው። በጣም ነው ያዘንኩት። እውነት በቃ እዚች ምድር ላይ ጥሩ የሆነ ሰው አይበረክትም። ጥሩ ሰው ደስተኛ ሆኖ እንዳይኖር የተባለ ይመስል እኔ አላቅም። ብቻ ምንድነው የመጣብን ነገር እጅግ በጣም ነው የሚያሳዝነው። ሰላም ሰላም፣ እንዴት ናችሁ የተከበራችሁ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ብልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ነገር እጅግ በጣም ነው የሚያሳዝነው። ወንድማችን አብርሽ ለረጅም እኔ እንግዲህ አረብ ሀገር ስልክ ከያዝኩ ጀምሮ እሱም በጣም እንመከታተለው በጣም በተለይ አረብ ሀገር ላሉት በጣም ድምጽ የሚሆን ቤሩት ላሉት በቦታው እየተገኘ በተለያዩ አረብ ሀገራት ላሉትም እንደዚሁ ባለው ነገር በእውቀቱም በገንዘቡም በምንም ነገር ስስት የማያውቅ ሰው የማይንቅ ሁሉን ነገር እኩል አድርጎ የሚያይ አብርሽ በዩቲዩብ ደረጃ እንኳን ብናይ በርካቶችን የሚያበረታታ ከጎናቸው ሆኖ የሚረዳቸው ወንድማችን ነበር። በዛሬው ቀን ስለሱ እንግዲህ ተስፍሽ ያወጣውን መረጃ እንግዲህ ሰምቼ እርግጥ አብርሽ የቄራውን ቦይሱም የሱም ወጥቷል ማለት ነው። በጣም ነው ያዘንኩት። የመኪና አደጋ ደርሶባቸው እሱም ባለቤቱም እንግዲህ እሱ በጥሩ ሁኔታ ላይ ማለትም ያኔ ይንቀሳቀሳል ደህና ሁኔታ ላይ ነው ያለው። ባለቤቱ ግን በጣም በሚያሳዝን ሁኔታ ነው ያለችው። እግዚአብሔር አምላክን ይንቻላቀ ምን እንደምል ብቻ በጣም ነው የሚያሳዝነው። እስከ ዛሬ ድረስ አብርሽ የቄራው ለሁላችንም ከጎናችን ሆኖ በሚያስፈልገን ነገር ድምጽ ሁነን ምንም ሰው ማያማርጥ ለሁሉም አለሁ የሚል በተለይ አረብ ሀገር ላለነው ብንሰደብ ቀድሞ ለኛ ሽፋን የሚሰጥ ብዙ ነገር ያደርግልን የነበረ በገንዘቡ በሁሉም ነገር ቤሩት ላይ እንግዲህ እዚያ ስለሚኖር በአካል እየተገኘ እውቅና ሳይቀር የተሰጠው ልጅ ነው። በዛሬው ቀን እንግዲህ የኛን እርዳታ የሚፈልግ ሰውነት እርዱ ሲል አብርሽ የቄራው ሰምቼ አላውቅም። ለአብርሽ የቄራው እንደ ማንኛውም ሰው ቲክቶክ ላይ ገብቶ እንኳን ጊፍት የሚሰበስብ ሰው አይደለም። ምንም ነገር ከሰው የሚጠብቅ ሰው አይደለም። ሰው የሚረዳ ሰው ነበር ማለት ነው። ዛሬ ግን መቼም ህይወት እንደዚህ ነች። ደግሞ እዚህ ምድር ላይ ስትኖሩ ደግ ስትሆኑ ሰው የምትረዱ ስትሆኑ በቃ ችግር አያጣችሁም። የሆነ ነገር ይመጣል። አብርሽ የቄራው እንግዲህ ለረጅም ዓመታት በስደት ሲንከራተት የቆየ ወንድማችን ነበር። አሁን እንደ ማንኛውም ሰው አግብቶ የራሱን ኑሮ ይኖራል ብለን እኛም ደስ ብሎን ነበር ሲያገባ። እንግዲህ ገና ኑሮ ሊጀምር ሲል በዚህ ሁኔታ የተሰማው ነገር እጅግ በጣም ነው የሚያሳዝነው ማለት ነው። እንግዲህ ተስፍሽ እንደተናገረው ሁላችሁም የቻላችሁትን ያክል አግዙት ለአብርሽ የቄራው። ባለቤቱ እንግዲህ በአሁን ሰዓት ሙጀደድ የሚባል ማለትም ጽኑ ህመሟን ውስጥ ነው ያለችው ማለት ነው። በጣም ታማ ያለችበት ሁኔታ በጣም የሚያሳዝን ነው ያለው አብርሽ የቄራው ራሱ የተናገረውን ቦይስ ነው እንግዲህ ተስፍሽ ሼር አደረገው። እንግዲህ ሁላችንም ለአብርሽ የቄራው ከጎናችን ልንሆን ይገባል። ወንድማችን እስከ ዛሬ ድረስ ለሁላችን መከታ የሆነን ወንድማችን ነበር። ዛሬ ደግሞ እንዲህ ችግር ውስጥ ሆኖ ውለታውን የምንመልስበት ቀኑ ዛሬ ነው። ቀኑ ዛሬ ነው። ለሱ ውለታውን የምንመልስለት ከጎን ሆነን ባለው ነገር ከጎኑ የምንቆምበት ዛሬ ነው ጊዜው ብዬ ነው ማስበው። ይሄንን ጊዜ ደግሞ ሁላችንም ማቃጠል ወይንም ማሳለፍ የለብንም። ባለን ነገር አብርሽም በስልክ ራሱ እየደወልን አይዞ በርታ፣ ይሄ ነገር ያልፋል ማለት ራሱ ቀላል ነገር አይደለም። ሁላችንም አረብ ሀገር ያለን ሰዎች ብቻ አይደለንም፣ ሁሉንም ሰው ይመለከታል። ደግሞ ግን እኛን ደግሞ በተለየ ሁኔታ ይመለከተናል ብዬ ነው ማስበው። ባለን ነገር ከጎኑ ልንቆም ይገባል። አለንልህ ልንለው ይገባል። አብርሽ ይህንን ቪዲዮ እንደምታየው እርግጠኛ ነኝ ይሄ ቀን ያልፋል። የማያልፍ ነገር የለም። ሁሉ ነገር አላፊ ነው። እኔ እንኳን በዚህ እድሜ ያየሁት ነገር በጣም ብዙ ነገር መጥቶ ሲሄድ አይቼዋለሁ በአይኔ ማለት ነው። ብዙ ነገር ይሄዳል። ማጣትም ይሄዳል፣ መቸገርም ይሄዳል፣ ማዘንም ይሄዳል፣ ህመምም ይሄዳል። ሁሉም ነገር ይሄዳል። ቆሞ የሚቀር ነገር ምንም ነገር የለምና ባለቤት ያለችበት ሁኔታ እንደዚህ ሆና የምትቀር አይደለችም። አንተም በአሁን ሰዓት ሁሉም ነገር ግራ ግባቱ፣ ጭንቀቱ፣ እንደገና በሽታህን ማስታመምክ በህመም ላይ ሆነ ደግሞ ሌላ ሰው እንደዚህ የምትወዳት ባለቤት ባኪም ቤት ውስጥ ሆና ወይ ራስክን የማትጠብቅበት ሁኔታ በጣም ከባድ ነው እውነት ለመነጋገር። ይሄ ሁኔታ ግን አንድ ላይ ቆሞ አይቀርም። የሆነ ቀን ይሄ ጊዜ ያልፋል፣ ይሸጋገራል። በቦታው ሆኖ የሚቀር ነገር የለም። ጊዜው፣ ሁኔታ፣ ነገሮች ሁሉ መገለባበጣችሁ አይቀርም እንደ ቂጣና ይሄ ቀን ያልፋል። አይዞ ወንድማችን ጠንካራ ሁን። አንተ ደግሞ ጠንካራ እንደሆንክ እናውቃለን። ይሄን ሁሉ ጊዜ በጥንካሬ ስታበረታን ከጎናችን ቆመ
አይዟችሁ ስትለን ለብዙዎቻችን እንግዲህ በሚያስፈልገን መልኩ ከጎናችን ቆመ ስታብረታን የነበርክ ሰው ብርቱ እንደሆን ካውቃለሁኝ፣ ጠንካራ እንደሆን ካውቃለሁ። ግን ደግሞ እንደዚህ ማለት ስላለብኝ ነው እንደዚህ የምልህ ማለት ነው። እንደዚህ ላስታውስ ብዬ ነው እንጂ ይህንን ነገር ላንተ የሚነገር ሆኖ አይደለም። እና አይዞ ወንድማችን፣ ሁሉም ነገር ያልፋል። ባለቤትን ደግሞ ፈጣሪ ጨርሶ ይማራት፣ የውሻ ቁስል ያድርግላት ሁሉንም ነገር። አንተም አይዞ እልሃለሁኝ። ሌሎች ግን ጓደኞቼ፣ የኔ ቤተሰቦች ባለው ነገር በቴክስት እንኳን ጽፈን አይዞ እንኳን በማለት ባለን በምንችለው ነገር ከጎኑ ልንቆም ይገባል እላችኋለሁኝ። ሌላው ነገር እንግዲህ እጅግ በጣም የሚያሳዝን ነገር ደግሞ እንግዲህ ሜክሲኮ ላይ የሞተች ህይወታችን በቆንጅና ውድድር ተወዳድራ እንግዲህ አንደኛ የወጣች ህይወታችን ነበረች። በምስሉ ላይ የምታዩት እንግዲህ አንድ በጣም ብዙ ተመልካቾች ያሏት በቲክቶክ እና በኢንስታግራም። ቲክቶክ ላይ እንግዲህ ላይቭ ገብታ በጓደኞቿ ስታወራ በነበረበት ሰዓት አንድ የድሮ ፍቅረኛዋ ደውሎ ስጦታ ልኬልሻለሁኝ፣ አሁን ሞተረኛ ይመጣል፣ ከሱ ስጦታሽን ውሰጂ ይላታል። እሷም እንግዲህ ምን ይሆን እያለች ከጓደኞቿ ጋር በጣም ተጨናንቃ ጉዳዩ በጣም አስጨንቋት እንደነበረና ከዛም በር ተንኳኳ፣ ሞተረኛው መጣ፣ አንቺ ነሽ ብሎ ይጠይቃታል። ልጅቷን አሁን የኔን ትለዋለች። ከዛም በኋላ እንግዲህ መተት አድርጎባት ነው እየተባለ ያለው ልቧ ላይ እንግዲህ በተናገረው ደቂቃ ሰከንድ ሳትቆይ እዚያው ቲክቶክ ሊቭ ላይ በነበረችበት ደቂቃ ላይ ህይወቷ አለፈ ማለት ነው። በጣም ነው የተገረምኩት። ሀገራችን ላይ ማለት ሀገራችን ላይ ያስባለኝ አሁን እየተሰማ ያለው ነገር ያሳዝናል። ሀገራችን ላይ ያለው መተት ከሌላው ሀገር የተሻለ ማለት ይሻላል ትላላችሁ አንዳንድ ጊዜና ዝም ብዬ ሳስበው የኛ ሀገር ለካ ይሻላል አልኩኝ። እንደዚህም ሰውን የሰውን ህይወት በመተት እንግዲህ ልቤን አለች በደቂቃ ውስጥ ነው ህይወቷ ያለፈው። ይሄ ቪዲዮ በጣም እየተዘዋወረ ነው የሚገኘው በአሁን ሰዓት አገራችን ላይ። እንደውም በቃ የተሻለው ነው ያለው ብዬ ተመስገን እስከ ማለት ደረስኩኝ። ለምን ከዚህ በፊት ኢትዮጵያ ውስጥ እንግዲህ አራዳ ላይ ታችሁ ከሆነ የድሮ ፍቅረኛውን አልወድህም፣ አላፈቅርም፣ ከአንተ ጋር መቀጠል አልችልም ስትለው አራዳ ፕላሶችን ጠርቶ ነው መናፈሻ ወስዶ በጆሮዋ የሆነ አረበኛ ነገር ተናገረ። ከዛም በኋላ በቀዘን ሆነች። ራሷን በቃ መቆጣጠር በማችልበት ሆነች። ሆስፒታል ሄደች። ሆስፒታል ተኝታ ራሱ በቃ እንደዚሁ ስትቀዝን በቃ እሱ ካላቆመው እንግዲህ ያ ሁኔታ መቆም አይችልም። ይሄን ያደረገው እንግዲህ የት ሄዱ ነው? ሱዳን ሄዶ ነው። በሱዳኖች መተት ነው በዚህ ሁኔታ የሆነች ህይወታችን ማለት ነው ያችኛዋ። ሌላው እንግዲህ አዲስ ላይ አይታችሁታል ብዬ አስባለሁ ብዙዎቻችሁ። ውሽማዋን ይጠራና ቤት እሱ ወደ ውጭ ይወጣል። ከዚያ ውሽሜና ሚስቱ በርግጥ አትፈልገውም። በጣም በተደጋጋሚ ፍታኝ ትለዋለች። እሱ ግን ሊፈታት ፈቃደኛ አይደለም። ፍቅረኛው ይመጣና እንግዲህ አብረው በነበሩበት ሰዓት አብረው ተኝተው በሚለው እንውሰደውና እዚያው እርስ በራሳቸው እንደተጣበቁ ነው የቀሩት። ጋዜጠኞቹ መጥተው ምናምን ነገር ተነስና ውጣ ምናምን በሚለው ሰዓት ልጁ መንቀሳቀስ አልቻለም። ለምን? እዚሁ ሱዳን በሚባለው በዚሁ ነገር አጣብቋቸው ስለነበረ ተጣብቀው ስለነበር እንግዲህ በወቅቱ እኛ ሀገር ላይ በጣም መነጋገሪያ ነበረ። ይሄንን ያደረኩት በሱዳን መተት ነው። እነዚህ መላቀቅ አይችሉም። እኔ ነኝ የማላቀቃቸው እንጂ የታባታቸው እያለ እንግዲህ ሀገር ጎረቤት ተሰብስቦ በጣም ጉድ ተብሎ እንደተጣበቁ ነበር ሆስፒታል ራሱ ሄደው የነበረው። በአንድ ሰሞን በጣም አስደንጋጭ ነበር ሀገራችን ላይ እና አሁን ላይ እውነት የኛ ሀገር ይሻላል። አፍዝዘው አደንዝዘው ብር ይሰርቃሉ። ንብረታችሁን ባንክ ያስቀመጣችሁትን ስልክ ሁሉን ነገራችሁ ምንም ሳያስቀሩ ሙጥጥ አድርገው ይወስዳሉ። አሁን ላይ ይሄ ሆኗል ስርጭቱ በአጠቃላይ ማለት ነው በእኛ ሀገር። ከዚህም ደግሞ በቃ አፈቀርኩሽ ወደድኩሽም ቢካላችሁ በቃ ወይ ያሳብዷቸዋል ወይንም ደግሞ ባልፈለጋችሁት መንፈስ እንድትወዷቸው ያደርጓቸዋል እንጂ እንደዚህ አይነት ክፉ መንፈስ እስካሁን ድረስ አልሰማሁም። ሰው በዚህ መልኩ ሰው ህይወቱን ሲያጣ ማለት ነው። ግን ይቺ ልጅ እንግዲህ በጣም ነው የሚገርመው። እንደውም መጀመሪያ ሰሞን መተት ምናምን ሲባል አገራችን ብቻ ያለ ነበር የሚመስለኝ እንጂ ከኛ ሀገር ውጪ ያለ ራሱ አይመስለኝም። አሁን ግን በሶሻል ሚዲያ ላይ እንዲህ በርካታ ነገሮችን ስከታተል ከኛ ሀገር የባሰ ምንም በቃ ፈሪሃ እግዚአብሔር የሚባል ነገር የሌላቸው የማይደረግ ነገር የለምና በጣም ነው ያዘንኩት። ይቺ ልጅ እንግዲህ 23 ዓመት ወጣት ናት ተብሏል። አገሪቷ ላይ እንግዲህ እጅግ በጣም ቁጣን የቀሰቀሰ ነገር ነው። በፍቅረኛዋ በደቂቃዎች ውስጥ እንግዲህ ልቤን ብላ እዚያው ቲክቶክ ሊቭ ላይ በነበረችበት ሰዓት ህይወቷ አልፏል ማለት ነው። የሰው ልጅ ክፋቱ በጣም ጨምሯል። ይቺ ልጅ እንግዲህ በጣም ስኬታማ የነበረች በጣም በርካቶች ተከታዮች የነበረች በኢንስታግራም በቲክቶክ ብዙ ተከታይ የነበራት ልጅ በጣም የምትወደድ በቁንጅና ውድድርም እንደዚሁ ያሸነፈች ልጅ ናት ተብሏል። ሀገሪቷ ላይ እንግዲህ በጣም ተጽዕኖ ፈጣሪ ልጅ ነበረች። በዚህ ሁኔታ ግን
በሰከንድ ውስጥ ሞተረኛው መጣ። ትንሽ ነገር ሲያናግራት ቲክቶክ ላይ እንግዲህ ይሰማ ነበር፣ ተከታዮቿ እየሰሙ ነበረ። በዚያው በቃ እኔ እውነት ቪዲዮ በጣም አጭር ነው፣ በጣም እየተዘዋወረ ነው። አሁን ትንሽ ነው ልቧን እንደዚህ አዛርጋ ወዲያው ቁጭ ብላ የቀረችው ማለት ነው። በጣም ነው የሚያሳዝነው። ፈጣሪ ከእንደዚህ አይነት ጉድ ይሰውረን። ያወቀችው ይመስል እንደምትሞት ያወቀችው ይመስል በጣም ጨንቆኛል፣ ደስም አላለኝ እያለች ለተመልካቾቿ እየተናገረች ነበር። እንግዲህ ልክ ስልኮ ከተደወለላት ጀምሮ ልጁን ስጠብቅ የነበረው ልጁም እንግዲህ ስልክ ሲደውልም ላይቭ ነበረች፣ ልጁም ሲመጣ ላይቭ ነበረች። እዚያው ላይቭ ላይ እንግዲህ ተመልካቾቿ እያዩት ነው ህይወቷ ያለፈው። በጣም ነው የሚያሳዝነው። እውነት አላቅም እንደምል ፈጣሪም በዚህ ደረጃ ሁላችንም ረስተነዋል። ፈጣሪ ወደ ልቦናችን ይመልሰን። ቤተሰቦቼ በድጋሚ እስከምንገናኝ ሰላማችሁ ይብዛ። አብረሽን በጸሎታችሁ ሁላችሁም እንደየሃይማኖታችሁ አስቡት። ፈጣሪ ምሕረቱን እንዲልክላት ለባለቤቱ ማለት ነው። ሰላማችሁ ይብዛ። በድጋሚ እስከምንገናኝ ድረስ ቻው።